ፕሬዝዳንቱ ከሞት አመለጡም። የግብፁ ፕሬዝዳንት አውሮፕላን የጥበቃ ኢላማ ተደርጎ እንደነበረም ተሰማ። የግብፅ የሀገር ውስጥ ጉዳይ ሚኒስትር እሁድ ዕለት ባወጣው መግለጫም የፕሬዝዳንቱን አውሮፕላን ኢላማ ያደረገ የሽብር ጥቃት ለማድረስ ሲያቅድ የነበረ የሽብር ቡድን መሪ በቁጥጥር ስር መዋሉን አሳውቋል። ዴሊ ኒውስ ኢጂፕት እንደዘገበው ከሆነም ግብፅ የሀገሪቱን ከፍተኛ የመንግስት ሀብቶች ላይ ያነጣጠረ የጥፋት ሴራን ለማክሸፍ ባደረገችው መጠነ ሰፊ የጸጥታ ኦፕሬሽን ነው ይህንን ግለሰብ ሊያዝ የቻለው ተብሏል። የተያዘው ግለሰብ አሊ አህሙድ መሐመድ አብዱል ዋኒስ የተባለም ሲሆን የፕሬዝዳንቱ አውሮፕላን ላይ የሚሰነዘረውን ጥቃት ሲያስተባብር የነበረ ቁልፍ ሰው መሆኑን ተገልጿል። ሚኒስቴሩ አክሎ እንደገለጸውም የሐስም ንቅናቄ በግብፅ መንግስት ዘንድ የሽብር ድርጅት ተብሎ የተፈረጀም ሲሆን የአልኒዋምና አልሙስሊም ብራዘርሁድ ጋራም ቀጥተኛ ግንኙነት ያለው ቡድን ነውም ተብሏል። አብዱል ዋኒስ በዚህ ቡድን ውስጥ የከፍተኛ አመራርነት ሚና የነበረውም ሲሆን የፕሬዝዳንቱን አውሮፕላን ኢላማ በማድረግ ሀገሪቱን ወደ ቀውስ ለመክተት ሲቀሳቀስ እንደነበረም ተጠቁሟል። ይህ የጸጥታ ስራ የሀገሪቱን ከፍተኛ ባለስልጣናት ደህንነት ለመጠበቅም ግብፅ እያከናወነች ያለችው ጥረት አካል መሆኑም ተመላክቷል። ይህ ጥቃት ከመፈጸሙ በፊትም መክሸፉ በግብፅ ፖለቲካ መረጋጋት ላይ ሊፈጠር ይችል የነበረውን ታላቅ አደጋ የቀለበሰ መሆኑም ተነግሯል። የጸጥታ ኃይሎች በሽብር ቡድን ቀሪ አባላት ላይም ክትትላቸውን አጠናክረው የቀጠሉም ሲሆን የሀገሪቱ ቁልፍ ተቋማት ዙሪያም ጥብቅ ጥበቃ እየተደረገ ይገኛልም ተብሏል።